በትግራይ ክልል ከጊዜ ወደ ጊዜ እየጨመረ የሚገኝ የፖለቲካ ትኩሳት አሁን ወደ ግጭት ጠማቂው ህወሓት ቤት በከባዱ ዘልቆ የገባ መስሏል። ደብረጽዮን ገብረ ሚካኤልን በህገወጥና የፕሪቶሪያን ስምምነት በጣሰ መልኩ የክልሉ ፕሬዝዳንት አድርጎ የመረጠው ህወሓት ከውጭ ከገጠመው ተቃውሞ በላይ ከዛው ከውስጥ የገጠመው ተቃውሞ በበረታበት እየተነገረ ይገኛል። ደብረጽዮንም ፕሬዝዳንት ሆነው በመሾማቸው በርካታ የጦር መሪዎችና የህወሓት የደህንነት ሰዎች እንዳልተደሰቱ የተናገረ ሲሆን ይህም በህወሓት ቤት እርስ በርስ ጥርስ መነካከስና መገዳደል እንዳያስከትል አሰግቷል። በዝርዝር እንመለስበታለን። በሌላ መረጃችን ደግሞ በአቋማቸው ጸንተው መቆም የሚከብዳቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጠዋት ወደ አስመራ ምስራች ልከዋል እየተባለ ይገኛል። ከኢራን ጋር ጦርነት ውስጥ የሚገኙት ትራምፕ በቀይ ባህር ቀጠና ስትራቴጂክ ከሆነችው ኤርትራ ጋር ያላቸውን ግንኙነት ለማጠናከር ያቀረቡት ሀሳብ ተቃውሞ ገጥሞት የነበረ ሲሆን አሁን ግን ድምዳሜ ያገኘ መስሏል። የዚህና ትራምፕ በሆርሙዝ ጀምረውት የነበረውን ዘመቻ አቋማቸውና የኢራኑ ፕሬዝዳንት ጦራቸውን ማስጠንቀቅ አክለን ይዘን ተገኝተናል። ሰላም ጤና ይስጥልን ወደ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። የህወሓትና የወቅቱ የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በትግራይ ክልል ምክር ቤት ባቀረቡት ወቅታዊ ሪፖርት በኢትዮጵያ ፌዴራል መንግስትና በህወሓት መካከል የተፈጠረው የፕሪቶሪያ ሰላም ስምምነት በተግባር መፍረሱን ገለጹ። ዶክተር ደብረጽዮን በንግግራቸው ላይ እንደተናገሩት የትግራይ ህዝብና አመራር ለሰላም ሲባል የከፈሉት ዋጋና ያሳዩት ቁርጠኝነት ቢኖርም በፌዴራል መንግስቱ በኩል ስምምነት ተግባራዊ ማድረግ ፍላጎት ባለመታየቱ ስምምነቱ በግልጽ ተጥሷል። የሰላምና ያለውና ጥያቄዎች አሁንም ድረስ መሬት ላይ አለመውረዳቸውን የገለጹት ሊቀመንበሩ መንግስት የገባውን ቃል ባለማክበሩ ምክንያት በክልሉ ላይ የተለያዩ ፖለቲካዊና ኢኮኖሚያዊ ጫናዎች አሁንም እንደቀጠሉ መሆናቸውን ከሰዋል። በተጨማሪም በርካታ የክልሉ ግዛቶች አሁንም ሙሉ በሙሉ ነፃ እንዳልወጡና በታጠቁ ኃይሎች ቁጥጥር ስር እንደሚገኙም ተናግረዋል። በዚህም የተነሳ በቢሊዮን የሚቆጠሩ የክልል ነዋሪዎችና ህጻናት ከመኖሪያ ቀያቸው ተፈናቅለው በከባድ ችግር፣ ረሃብና እንግልት ውስጥ እንደሚገኙ አስረድተዋል። ይህንን ተግዳሮት ለመጋፈጥም የትግራይ ህዝብ አንድነቱን ጠብቆ እንዲቆም ጥሪ አቅርበዋል። ይህ በእንዲህ እንዳለ በቅርቡ በትግራይ ክልል ውስጥ ስለተካሄደው የጊዜያዊ አስተዳደሩ መገልበጥ በተመለከተ የፌዴራል መንግስቱ እስካሁን ድረስ ምንም አይነት ይፋዊ መግለጫም ሆነ አስተያየት አልሰጠም። የዶክተር ደብረጽዮን የቅርብ ጊዜ መግለጫ በክልል ውስጥ ከተፈጠረው አዲስ የፖለቲካ ውጥረት ጋር ተያይዞ የመጣ በመሆኑም ሁኔታው በሰሜን ኢትዮጵያ ያለውን አንጻራዊ ሰላምና መረጋጋት ዳግም አደጋ ላይ ሊጥለው እንደሚችል የፖለቲካ ታዛቢዎች ስጋታቸውን እየገለጹ ይገኛሉ። እንደተፈራውም የደብረጽዮን መመረጥ ተከትሎ በትግራይ ነገሰው ውጥረት ከሮ ወደ እርስ በርስ መገዳደል እያመራ ይገኛል የሚሉ መረጃዎች በስፋት እየተሰራጩ ይገኛሉ። ቀደም ሲል ህገወጡ ምክር ቤት ጉባኤውን አካሄዶም በህገወጥ ምርጫ መረጠውን ይፋ ያደርጋል ተብሎ ሲጠበቅ መዘግየቱ የደብረጽዮን መመረጥ አሜን ብለው የማይቀበሉ በርካታ አመራሮች መኖራቸውን በማወቅ ተፈርቶ እንዲዘገይ የተደረገ መሆኑን አሁን ግልጽ ሆኗል። ደብረጽዮን ራሱን የትግራይ ክልል ፕሬዝዳንት ሲል ማሳወቁም ጽምዶን ሲቃወሙ የነበሩትን የቡድኑን መሪዎች በከፍተኛ ሁኔታ እንዳበሳጨ ለማወቅ ተችሏል። ሻዕቢያ ጋር ማበርም ሆነ ሌላ ተጨማሪ ጦርነት በክልሉ ማወጅ ለትግራይ ህዝብ ጥያቄ መፍትሄ አይሆንም የሚለው ጽኑ አቋም ያላቸው እኛ አርሚ ግንባር መሪዎችና የደህንነት ኃላፊዎች የደብረጽዮን ምርጫ ትክክል አይደለም ብቻ ሳይሆን የትግራይን እንደ ህዝብ አደጋ ላይ የሚጥል ነው በማለት ከፍተኛ ተቃውሞ እያሰሙ ይገኛሉ። ከዛም አልፎ በደብረጽዮንና በነወልደ ገብርኤል እንዲሁም በነማሾ መካከል የነገሰው ውጥረት ተባብሶ መቀጠሉና በደብረጽዮን ላይም እርምጃ መወሰዱ እንደማይቀር በስፋት እየተነገረ ይገኛል። በቀጣይ መረጃ አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ ያጣለችው ማዕቀቦች ልታነሳ መሆኗን የሚያመላክት የአሜሪካ መንግስት ውስጣዊ ሰነድን መመልከቱ ሮይተርስ የዜና ወኪል ዘገበ። የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውን የዜና ወኪሉ ዘግቧል።
አሜሪካ ከኢራን ጋር በገባቸው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር የሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖርን ቁጥጥር አስፈላጊነትን አጉልቶታል። ከሁለት አስርት ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎ ነበር። የሁለቱ ሀገራት ወታደሮች ትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት አንድ ጎራ ተሰልፈው ተዋግተዋል። ጦርነቱ አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያ ዘላቂ የሰላም ስምምነት ከተቋጨ በኋላ በኢትዮጵያና በኤርትራ መካከል የነበረው ወዳጅነት ተቀዛቅዞ ጠቅላይ ሚኒስትር አብይ በይፋ የባህር በር የማግኘት ፍላጎትን በመናገር ከጀመሩ በኋላ ወደ ጠላትነት ተሸጋግሯል። አሁን አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፈው መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶችን ማነጋገራቸውን ሮይተርስ ጠቅሷል። የዜና ወኪሉ የተጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር በኃይል ለማግኘት የሚደረግን የትኛውንም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ ያሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላኛቸው ውስጣዊ ጉዳይ ላይ ያላቸው አለመረጋጋትን በሚፈጥር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸው ተገልጿል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ዋል ስትሪት ጆርናል የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የአገሪቱ ባለስልጣናት ጠቅሶ ዘግበው ነበር። ጨምሮም ፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የማታነሳም ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማ እያደረገች መሆኑን ጋዜጣው አመላክቶ ነበር። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ውስጥ ከነበራት ተሳትፎ ጋር በተያዘ 5 ዓመት በፊት በኤርትራ ገዥ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ እቀባ መጣላቸው ይታወሳል። ሮይተርስ ተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራት የሚመለከቱ ፕሬዝዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመላክቷል። ነገር ግን ኤርትራ ጨምሮ በሌሎች ሀገራት ላይ ጣሉትን እቀባዎች መነሳታቸው መቼ እንደሚገለጽ የተባለ ነገር የለም። ሮይተርስ ከአሜሪካ የውጭ ጉዳይና የገንዘብ ሚኒስትሮች በጉዳዩ ላይ አስተያየት ለማግኘት ያቀረበው ጥያቄ ወዲያውኑ ምላሽ አላገኘም። በተጨማሪም ሮይተርስ ከኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀልና ከኢትዮጵያ ጠቅላይ ሚኒስትር የፕሬስ ሴክሬታሪ ቢሌኔ ስዩም አስተያየታቸውን ጠይቆ ምላሽ አለማግኘቱን ገልጿል። የአሜሪካውን ታዋቂ ጋዜጣ ዋል ስትሪት ጆርናል ዘገባውን ተከታትሎ በኤርትራ ያለውን የሰብአዊ መብት አያያዝና በቀጠናው በሚካሄዱ ግጭቶች ውስጥ ባላት ሚና የተነሳ የተለያዩ ወገኖች አሜሪካ ማዕቀቦችን ለማንሳት ማሰቧን የሚቃወሙ ትችቶች ተሰንዝረዋል። ይህንም ተከትሎ በዋሽንግተን የሚገኘው የኤርትራ ኤምባሲም በአሜሪካና በኤርትራ መካከል ባለው ግንኙነት መሻሻል ላይ የሚሰጡ አሉታዊ አስተያየቶችን የሚተች መግለጫ አውጥቷል። በሌላኛው መረጃችን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ማክሰኞ ዕለት በዋይት ሃውስ በሰጡት መግለጫ ዩናይትድ ስቴትስ ዓላማዎቿን በማሳካቷ በኢራን ላይ የጣለችው ወታደራዊ ዘመቻ መጠናቀቁን ገለጹ። አሜሪካ በኢራን ላይ ጥቃት መፈጸም የጀመረችው የካቲት 1 2018 ዓ.ም ነበር። ሩቢዮ በዋይት ሃውስ በሰጡት በዚህ መግለጫ ኦፕሬሽን ኦፒክ ፊዮሪ ተጠናቋል። የዘመቻውን ዓላማዎቻችንን አሳክተናል፣ የሰላም መንገድን እንመርጣለን፣ ፕሬዝዳንቱ ከስምምነት ላይ መድረስ ይፈልጋሉ ሲሉን ተናግረዋል። ሩቢዮ አሜሪካ ሰኞ ዕለት አዲስ የጀመረችው ዘመቻ ዓላማ የሆርሙዝ ወሽመጥን ማስከፈት መሆኑን ተናግረዋል። የአነስተኛ መጠን ያለው ዘመቻ ከመጀመሪያው ወታደራዊ ዘመቻ የተለየ መሆኑን በመግለጽ አሜሪካ ካልተኮሰባት በስተቀር ወታደራዊ ምላሽ እንደማትሰጥ ተናግረዋል። አሜሪካ በኢራን ላይ ጦርነት የከፈተችበት አንዱ ምክንያት የኒውክሌር ጦር መሳሪያ እንዳታመርት ለመከላከል ነው። አሜሪካ የኢራንን በከፍተኛ ደረጃ የበለጸገ 408 ኪሎ ግራም ዩራኒየም ማውጣት እንዲሁም የሆርሙዝ ወሽመጥን ለመርከቦች እንቅስቃሴ ክፍት ማስደረግ እስካሁን ድረስ አልተቻለም። ሩቢዮ በመግለጫቸው ላይ የሆርሙዝ ወሽመጥ በመዘጋቱ መንቀሳቀስ ላልቻሉ መርከቦች መንገዱን ለማስከፈት የተጀመረው ዘመቻ ከ87 ሀገራት የተውጣጡ የ23,000 ሰዎችን ሰቆቃ የሚያስቆም ነው ብለዋል። በሆርሙዝ ወሽመጥ ላይ ባለው ግጭት ምክንያት እስካሁን ድረስ 10 ባህርተኞች መሞታቸውን ተናግረዋል። ተመጥነው ነው ያሉት፣ እየተራቡ ነው፣ ተጋላጭ ናቸው። ቢያንስ 10 ባህርተኞች በዚህ የተነሳ ሞተዋል፣ ሲቪል ባህርተኞች ብለዋል።
ሩቢዮ ሞቶ ስላሏቸው ባህርተኞች ዝርዝር መረጃ ከመስጠት ተቆጥበዋል። ሩቢዮ ከበርካታ መርከቦች ጋር የሆርሙዝ ወሽመጥን አቋርጦ ስለመውጣት በመነጋገር ላይ መሆናቸውንም ተናግረዋል። ሩቢዮውን ጊዜው ቴህራን የሁኔታውን እውነታ የምትቀበልበት ነው በማለት አሜሪካ ልዑክ የሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር የዲፕሎማሲያዊ መፍትሄ መፈለጋቸውን ይቀጥላሉ ብለዋል። ሩቢዮ አክለውም መፍትሄው ኢራን የሆነን ስፍራ ያደበቀችውን የኒውክሌር ቁስ ይመለከታል ሲሉን ተናግረዋል። ፕሬዝዳንቱ የድርድር ሂደቱ አካል የበለጸገ ዩራኒየም ብቻ ሳይሆን የሆነ ስፍራ ያቀበሩትን ቆፍረው ማውጣት ከቻሉ ምን ሊፈጠር እንደሚችል ግልጽ ነው ብለዋል። ሩቢዮ በሁለቱ ሀገራት መካከል እየተካሄደ ነው ስለሚባለው ውይይት ተጨማሪ መረጃ ከመስጠት ተቆጥበዋል። በጣም ውስብስብ ነው፣ በጣም ቴክኒካዊ ነው። ነገር ግን እነሱ ለመደራደር ፈቃደኛ ስለሆኑባቸው ርዕሰ ጉዳዮችና እነዚህ ንግግሮች ጠቃሚ ለማድረግ በግንባር ቀደምትነት ሊያደርጉት ስለሚችሉት መጠን በጣም ግልጽ የሆነ ዲፕሎማሲያዊ መፍትሄ ሊኖር ይገባል ብለዋል።